horrible night, wasn't it, for Spurs, especially Anthony McKinsky, yeah. እያነባ ተቀይሮ የወጣው የቶትናም ሆትስፐሩ ግብ ጠባቂ አንቶኒ ክኒስኪ በአውሮፓ ቻምፒዮንስ ሊግ የመጀመሪያ ጨዋታውን ቢያደርግም ይህ ጨዋታ ግን በህይወቱ ውስጥ የማይረሳ አሻራን ጥሎ አልፏል። ቶትናም ሆትስፐር በአውሮፓ ቻምፒዮንስ ሊግ ትላንት ምሽት አትሌቲኮ ማድሪድን በገጠመበት ጨዋታ የቡድን ስብስቡን በቅጡ ያላወቀው ኢጎር ቱዶር በርካቶችን ያስገረመ ውሳኔ ያሳለፈ። ሞቅ ያለ ድጋፍ ባለው ዋንዳ ሜትሮፖሊታኖ ልምድ ያለውን ግብ ጠባቂ ጉግሌልሞ ቪካሪዮን አስቀምጦ አንቶኒ ክኒስኪ የመጀመሪያ አሰላለፍ ውስጥ አካተተ። በቻምፒዮንስ ሊጉ የመጀመሪያ ጨዋታውን ያደረገው ክኒስኪ ግን እስከ ወዲያኛው ከአእምሮ ትውስታ የማይጠፉ 15 ደቂቃዎችን አሳለፈ። የ22 ዓመቱ ቼካዊ ግብ ጠባቂ በ15 ደቂቃ ውስጥ 3 ግቦች ተቆጠሩበት። 2 ግቦች እርሱ በሰራቸው ግልጽ ስህተቶች የተገኙ ነበሩ። ከ3 ተከታታይ የፕሪሚየር ሊግ ሽንፈት በኋላ ማጣፊያውን ያጣው አሰልጣኝ ኢጎር ቱዶር ምንም ርህራሄ ያላሳየም። ጨዋታው 17ኛው ደቂቃ ላይ ሲደርስ ጣሊያናዊው ግብ ጠባቂ ቪካሪዮን ቀይሮ አስገባ። የመጀመሪያ የቻምፒዮንስ ሊግ ጨዋታ በዚህ መንገድ የተቋጨው ክኒስኪ አንገቱን ደፍቶ አይኑ እንባ አቅፎ ወጣ። ወደ መልበሻ ክፍል ሲያመራም ቅዠት የመሰሉ 15 ደቂቃዎችን እያሰበ ነበር። ኢጎር ቱዶር እሱን ማስጀመሬ ትክክል ነበር፣ የቀየርኩት ከጭንቀት ልገላግለው ብዬ ነው አለ። ሐሳቡ ግን ከሰላ ትችት አላዳነውም። 4 ጨዋታ መርቶ በአራቱም ሽንፈት የገጠመው ክሮሻዊ አሰልጣኝ ቪካሪዮ እያለ አስፈሪ ድባብ ባለው ሜትሮፖሊታኖ ክኒስኪን ማስጀመሩ በርካቶች አልተዋጠላቸውም። አንቶኒ ክኒስኪ የእግር ኳስ ሕይወቱ በዚህ ስህተት እንዳይበላሽ በርካቶች ድጋፋቸውን እየሰጡ ይገኛሉ። በፊዮረንቲና እየተጫወተ የሚገኘው የቀድሞ የማንቸስተር ዩናይትድ ግብ ጠባቂ ዴቪድ ደያ ግብ ጠባቂ ሆኖ ያለፈ ካልሆነ ቦታው ምን ያህል አስቸጋሪ እንደሆነ የሚረዳ የለም። አንገትህን ቀና አድርገህ ወደፊት ብቻ አስብ ሲል በማህበራዊ ትስስር ገጹ መልእክቱን አስተላልፏል። በርካቶች ግን በኢጎር ቱዶር ላይ ትችታቸውን እየሰነዘሩ ይገኛል። የተኛውም ግብ ጠባቂ ተጎድቶ ካልሆነ በስተቀር በ17ኛው ደቂቃ ተቀይሮ አይወጣም። ለዚሁም የ22 ዓመት የወደፊት ተስፋ ያለው ግብ ጠባቂን በዚህ ልኩ ቀይሮ ማውጣቱ ስህተት ነው ይላሉ። የተኛውም ግብ ጠባቂ ስህተት ይሰራል፣ አሰልጣኞች ግን ከስህተታቸው አርመው ብርታትን ይሰጣቸዋል። ይህ ግን በጣም የተለየ ነው ሲሉ ትችታቸውን እያጎረፉበት ይገኛል። ሲጀመር በአውሮፓ ቻምፒዮንስ ሊግ በዚህ መድረክ ግብ ጠባቂው በቻምፒዮንስ ሊጉ ልምድ እንደሌለው እያወቀ ማሰለፉ ሳያንስ በ17ኛው ደቂቃ ግን ስህተት ሰራ ብሎ ቀይሮ ማውጣቱ ለተጫዋቹ ርህራሄ የሌለው አሰልጣኝ ስለመሆኑ ትችቶች እየጎረፉበት ይገኛል። ቶትናም ሆትስፐር በፕሪሚየር ሊጉ ወራጅ ቀጠና ላይ ሊጠጋ ጥቂት ብቻ ይቀረዋል። በአውሮፓ ቻምፒዮንስ ሊግ 16ቱን ሲቀላቀል በርካቶች እምነትም አልነበራቸውም። ነገር ግን እምነት እንደሌላቸው በአውሮፓ ቻምፒዮንስ ሊግ ያሳየበት ምሽት ስለመሆኑ ጥርጥር የለውም። ኢጎር ቱዶር ይቀጥላል። ክኒስኪን ቋሚ ማድረጌ ትክክለኛ ውሳኔ ነበር። ተሰጥኦ ያለው በረኛ ነው። ነገር ግን በ15 ዓመት ውስጥ አይቼም አላውቀው ነገር ተፈጠረ። በ15ኛው ደቂቃ ቀይሬ ያስወጣሁት ልረዳው ስለፈለግኩ ነው ይላል። በርካታ የኳስ ተንታኞች ደግሞ ከዚህ ሐሳብ ይቃረናሉ። ይህ ብቃት ያለው ግብ ጠባቂ ከሆነ በ17ኛው ደቂቃ ላይ ከሜዳ ማስወጣት አስፈላጊነት የለውም ይላሉ። ይልቁንስ የተጫዋቹን የወደፊት ተስፋ የሚያደበዝዝ ስለመሆኑ በርካቶች አጽንኦት ሰጥተው ይናገራሉ። የአሰልጣኞች መቀየር መፍትሄ ያላመጣለት ቶትናም ሆትስፐር አሁንም ጭንቅ ውስጥ ይገኛል። በቻምፒዮንስ ሊጉ የጎል ዝናብ ዘንቦበታል። በፕሪሚየር ሊጉ አጣብቂኝ ውስጥ ይገኛል። መፍትሄው ምን ይሆን የሚለው ከወዲሁ የሚያጓጓ ሆኗል።